አላህን አላምንም ጀነት አንድ እግሬ ቢገባ እንኳን ቀኝ እግሬ ቢገባ ግራ እግሬ እስካልገባ ድረስ አላህን አላምነውም። እኛ አላህን እኮ ዛሬ አምነናል። ማመን ገብቷቸዋል። አላህን ማመን ገብቷቸዋል። ምንም አያደርገንም፣ አይቀጣንም፣ ሙሲባ ያመጣብንም ተማምኖ መቀመጥ የሙእሚን ባህሪ አይደለም። እዚህ ባለሁበት ወንጀል አላህ ቢይዘኝስ፣ እዚህ እንደዋሸው ሰው እያማሁኝ መጠጥ አስካሪ መጠጥ እየጠጣሁኝ ዝሙት እየሰራሁኝ እዛው አጣብቆ አላህ ቢገለኝስ? ሙእሚን ያስፈራዋል። የሰራነው እስካሁን ድረስ የደከምነው 40 ዓመት 50 ዓመት 60 ዓመት 20 ዓመት 10 ዓመት የሰገድነው ሰላት አልተቀበልኳችሁ ቢልስ አላህ እንደዚህ አይነት ሰላት ነው እንዴ ያዘዝኩ ብሎ አላህ ነገ ቂያማ ቀን ፈጀዐልናሁ ሀባአን መንሱራ አላህ እንደ ስርብ ዶብ ያደርግብንስ ምን እናመጣለን? የሐጀጅነው ሐጅ ዑምራችን ዚክሩ ቁርአን የቀራ ነው። እንዲህ አይነት ቁርአንን ያልፈልግም ብሎ አላህ ቂያማ ቀን ቢመልስብንስ ምናውቀው ነገር አለ? የጀሃነም እሳት መጀመሪያ የሚለከስባቸው ሰዎች እኮ ፊርዓውን ሳይገባ ኢብሊስ ሳይገባ እነዚህ ከባባድ ሙጅሪሞች ሳይገቡ የጀሃነም እሳት የሚለከስባቸው ሰዎች ሶስት አይነት ሰዎች እኮ ናቸው። ከነሱ አንግል እኛ የት ነን? ማን ናቸው? የመጀመሪያዎቹ ዑለማዎች እኮ ናቸው። አላህ ጀሃነምን የሚያቀጣጥለው በዑለሞች ነው። አላህ ነጃ ይበለን። አላህ ነጃ ይበለን። ዑለሞች አያስደነግጥም? ዑለማ ጀሃነም ይገባል ብሎ ማን ያስባል? ዑለማ ቁርአን ተፍሲር የሚያውቅ ሐዲስ የሚያውቅ ነህው ሰርፉን የሚያውቅ ሰዎችን ዳዕዋ የሚያደርግ የነበረ ዑለማ ጀሃነም መጀመሪያ የሚገባው እሱ። ሁለተኛው ማን ነው? ሙጃሂድ በአላህ መንገድ ላይ ጂሃድ የሚያደርግ ሰው ለአላህ ብሎ በአላህ መንገድ ላይ ወጥቶ አንገቱን ግን ተቆርጧል። ለምን ብሎ? እሱን በኋላ እናየዋለን። ሙጃሂድ እንደ ሙጃሂድ ዱንያ ላይ ትልቅ ደረጃ የሚያጎናጽፍ ኸይር ስራ እኮ የለም። ሶስተኛ ባለ ሀብቶች፣ ሀብታሞች መስጊድ የሰሩ ሀብታሞች፣ የቲሞችን የሚንከባከቡ ሀብታሞች፣ በየቦታው ችግረኞችን የሚረዱ አዛውንቶችን የሚጦሩ ሀብታሞች ጀሃነም ይገባል። አላህ ምንድነው ሰበቡ ካላችሁ ይመጣል። አላህ ያመጣዋል ባሪያውን አብዲ ይለዋል ዑለማውን አተይቱከል ዒልም እውቀት ሰጥቼህ ነበረ ማዛ አሚልተ ቢሂ ምን ሰራበት በዚህ በእውቀት ጌታዬ ወይ አዎ እውቀት ሰጥተህ ነበር እንዴ እኔ ያላስቀራው ሰው ማን አለ? የኔ ደረሳ ያልሆነ ማን አለ? ሁሉንም አስቀርቻለሁኝ። ዒልሜ ከአጥናፍ እስከ አጥናፍ ድረስ ደርሷል። አላህ እንደሚለው ታውቃላችሁ? ከዘብተ ያ አብዲ ባሪያዬ ዋሸህ፣ ማድረጉን አድርገሃል። ኢነማ ሰነዕተ ሃዛ ሊዩቃሉ ለከ ዓሊም፣ ይህን ያደረግከው እኮ እገሌ ዓሊም ነው፣ አንደበተ ርቱዕ ነው፣ ማሻአላህ ሲናገር ሰው ያሳምናል፣ ምላሱ ከምላሱ የሚወጣው ማር ነው እንድትባል አይደል እንዴ ይህን ያደረግከው? ፈቀድ ቂል ተብሎልሃል ይለዋል አላህ። ዱንያ ላይ ተወርቶልሃል። ዝና ዱንያ ላይ ከጫፍ እስከ ጫፍ ድረስ ስላንተ ያንተ ዝና በደንብ ተወርቶልሃል፣ ተነግሮልሃል። ታዲያ ከኔ ምን ትፈልጋለህ ይላል አላህ። ሁለት ቦታ ዝና አይቻልም። አኺራ ዱንያ ላይ ለሰው ብለህ ሰርተሃል። ለኔ ብለህ መቼ ሰራ? ለኔ ብለህ መቼ ሰራ? እውነት ዒልም እንዳይጠፋ፣ እውነት ጃሂሎች እንዳይኖሩ፣ እውነት እስልምና እንዳይንኮታኮት ብለህ ቢሆን ኖሮ የሰራው ዛሬ ጀነት አፋፍ ላይ ነበር የምትገባው። እላይ ከነ ሙዓዝ ብን ጀበል ጋር፣ እላይ ከነ ነቢዩ ዓለይሂ ሰላቱ ሰላም ጋር በሊጉ አኒ ወለው አያ ያሉ አድርሱልኝ መልእክቴን ብለው ነበር አይደል እንዴ? መልእክታቸውን ብናደርስ ዛሬ እቺ ወንበር ላይ ስትቀመጥ ማንኛውም ሰው ነፍሴን ጨምሮ ኩራት ይመጣል፣ ጉራ ይመጣል፣ እዩልኝ ስሙልኝ ይመጣል። ሰው ከሌለ ይደብረዋል፣ ሰው ከሞላ ደግሞ ጨምር ይለዋል። ይሄ እኮ የቀልብ በሽታ ነው፣ የቀልብ በሽታ ነው። ኢብኑል ጀውዚ አለይሂ ረሕመቱላህ አላህ ይዘንላቸውና ኢብኑል ጀውዚ የሚባሉ ትልቅ ዓሊም አሉ። በጣም ብዙ ኪታቦችን የጻፉ መሽሁር ናቸው። ዓለም ላይ ያሉ ትልቅ ሙፍቲ ከሚባሉ የኢስላም ሊቆች መካከል አንደኛ ናቸው። 100,000 ሰዎችን እስልምና እንዲቀበሉ ሰበብ አድርገዋል። 100,000 ሰዎች አስልመዋል በእጃቸው። ገብቷቸው 100,000 ሰዎች በእጃቸው ሰልመዋል።
100,000 ሰዎች ነን ሙስሊም ያልነበሩ ሰዎች እስልምናን ተቀብለዋል። 100,000 ሰዎች ደግሞ ሌላ 100,000 ደግሞ ከተለያየ ሐራም ነገር አላህ ከከለከለው ነገር ላይ የነበሩ ሰዎች ተውበት አድርገው ወደ መስጊድ እንዲመጡ ከአላህ ጋር እንዲታረቁ አድርገዋቸዋል። ሌላ 100,000 ኸምር የሚጠጣው ዝሙት የሚሰራው የሚዋሸው ሽፍታው ምናምን ተውበት አድርገው በሳቸው ዳዕዋ አንድ ጊዜ ሰዎችን ሰብስበው ግን ስቅስቅ ብለው ግን አለቀሱ። ይሄ የእሳቸው መልእክት እኔ መልእክቴ ስለሆነ በደንብ ስሙ። ወላሂ አለቀሱ። አላህን ለመኑት። አላሁመ ላ ቱዐዚብ መን ዳአ ኢላ ሁዳከ፣ ጌታዬ ወይ ወደ አንተ መንገድ ሰዎችን የጠራን የሆነ ባሪያህን እባክህ እንዳትቀጣው እያሉ ለራሳቸው ዱዓ ያደርጋሉ። ሰዎችን አምጥቻለሁኝ እነሱ ምናልባት ነገ ጀነት ገብተው እኔ ጀሃነም ልገባ እችላለሁ። የጠሯ ሰዎችን ሰብስበው ነገ አላህ ፊት ስንሰበሰብ እናንተ በእኔ ሰበብ መስጊድ ገብታችኋል፣ በእኔ ሰበብ ከአላህ ጋር ተገናኝታችኋል፣ እኔን ግን ጀሃነም አስገብቶኝ እናንተ ጀነት ገብታችሁ ምናልባት ጀሃነም ውስጥ ካያችሁኝ እንደው ዱዓ አድርጉልኝ ብለው አላህ ለመነ። ሰዎችን ለመኑ፣ ዱዓ አድርጉልኝ ጀሃነም ውስጥ ካያችሁኝ። እሱ እኮ ነው ዳዕዋ ያደረገልን፣ እሱ እኮ ነው የጠራን። ጌታችን ወይ ብላችሁ በእናንተ ሸፋዓ አላህ ከጀሃነም እንዲያወጣኝ ይፈልጋለሁና ዱዓ አድርጉልኝ ምናልባት ከገባሁኝ አለ። አያችሁ፣ ይሄ ነው እኮ ይሄ ያወቀው ጨነቀው የሚባለው። ስለ ጀሃነም ያውቃሉ አሊሞች፣ ይጨንቃቸዋል። ስለ ጀነት ያውቃሉ፣ እገባበት ይሁን ጀነት ለኔ ይሁን የተዘጋጀው፣ ይጨንቃቸዋል። እርግጠኛ አይሆኑም እስከገቡበት ድረስ። ዑለሞች የሚሆኑት በዚህ ምክንያት ነው። ዛሬ እኔ እዚህ ጋር ቆሜ ተናግሬ እኔ በተናገርኩት እናንተ ተግባራዊ ልታደርጉት ትችላላችሁ። እኔ ግን እዚህ ቦታ ላይ ተቀምጬ አለላህ ጁምዓ ቀን ሲናገር አንደበተ ርቱዕ ነው እንድባል ነፍስያዬ እየነገረችኝ ከሆነ እኔን አላህ ወደ ጀሃነም ነው የሚወረውረኝ። አላህ ይጠብቀኝ። አሚን አትሉልኝም? ልግባ እንዴ? አላህ እኔንም እናንተንም አላህ ይጠብቀን። ብዙ ሰዎች በጣም የሚገርሙ ሀብታሙ፣ ዑለማው፣ ሌላው ኢኽላስ የሚባለው ነገር ከባድ እንደሆነ የምታዩት በዚህ ነው። ሀብታሙ ያመጣዋል የቂያማ ቀን አላህ ባሪያዬ ሆይ ገንዘብ ሰጥቼህ ነበር፣ ሚሊዮነር አድርጌህ ነበር፣ ቢሊዮነር አድርጌህ ነበረ፣ ምን አደረክበት ገንዘብህን? ጌታዬ ሆይ ይኸው ያልሰራሁት መስጊድ ምን አለ? መርከዞችን ሰርቼ የቲም መንከባከቢያ ገንብቼ ሰውን አበላለሁ፣ አጠጣለሁ፣ በቀን 2-3 ጊዜ አበላለሁ። ምን የኔ ንብረት ያልተደረሰበት የት አለ ይላል። ከዘብተ ያ ዓብዲ፣ ባሪያዬ ዋሸ። ኢነማ ሰነተ ሃዛ ሊዩቃሉ ለከ ጀዋድ፣ ይህን ያደረግከው ቸሩ እንድትባል አይደል እንዴ? ማሻአላህ እገሌ እኮ ሲሰጥ እኮ፣ እገሌ እኮ ያሰራው መስጊድ እኮ፣ እገሌ እኮ ያስገነባው መርከዝ እኮ፣ እገሌ እኮ ነው የሚያበላው፣ እገሌ ነው የሚያጠጣው እንድትባል አይደል እንዴ ይላል አላህ። ወዩጥዒሙነ ጣዓመ ዐላ ሑቢሂ ሚስኪን አይደለ? እየወደዱ ምስኪኖችን ያበላሉ። አላህ በሰጣቸው ገንዘብ ሀብታሞች ችግረኞችን ያበላሉ፣ ምርኮኞችን ያበላሉ። ካበሉት በኋላ ሰልፊ ያስተሳሉ እንዴ? ሰደቃቸው ለሰልፊ ነው እንዴ? ነው አይደለም? የዛሬ ሰደቃ ማለት ሰውየው 3 ሊትር ዘይትና 5 ኪሎ ዱቄት ይዞ ይመጣና አንድ አሮጊት ሴትዮ ወይም ሽማግሌ ሰውዬ ፊት ለፊት ያመጣል። ካሜራ ይዟል ለ3 ሊትር ዘይት። ከዛ እማማ ተቀበሉ ይላል። ልክ ሲቀበሉ ቆይ ካሜራው አልተዘጋጀም ይላል። ካሜራው ቀጭ ካልተደረገ ሰደቃው መቅቡል አይደለም። ልክ ሲሰጥ ሰደቃ በ3 ሊትር ዘይት በሚሊዮን የሚቆጠሩ ሰዎች ፊታቸውን ያስገርፋል። ምክንያቱም ሰጥቶ መቀበል ነው የዘንድሮ ሰደቃ። 3 ሊትር ዘይት ሰጣ ያለ 10 ሊትር ዘይት ይቀበልበታል። አስኳል ኢነማ ኑጥዒሙኩም ምን ይደረጋል? የዛሬ ሰደቃ ሰጥቶ ምን ያደርጋል? እማማ ዱዓ አድርጉ፣ አባባ ዱዓ አድርጉ አይደል? ወላጅን ከነ ቤተሰብ አንድ ላይ ፎቶ ላይ ለጥፎ ቪዲዮ ላይ ለጥፎ በየቦታው እየፖስተተ የራሱን ፎሎ ማብዣ ላይክ እና ሼር ማብዣ ያደርገዋል። ከዛ ሰደቃ ሰጠን ይላል። የአፈር ሰደቃ እንደዚህ ሰደቃ እንኳን አላህ እኔ ራሱ አልቀበልም። ምንድነው አላህ የሚለው? ኢነማ ኑጥዒሙኩም እኛ እኮ የምናበላችሁ መስጊዱን የምንሰራው ምንም ነገር የምናደርገው ለምንድን ነው? ሊወጅሂላህ
የአላህን ፊት ፈልገን ነው። እማማ አመስግኑ፣ አባባ አመስግኑ፣ ዱዓ አድርጉ። ምን አገባ አንተ? ሐቃቸውን ነው የሰጠው። ዱዓ ቢያደርጉ ባያደርጉ ምን አገባ? ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ። ከእናንተ ምስጋና የሚሆን አጠፋይን መልስም ደግሞ አንጠብቅም። ምንም ነገር አንጠብቅም። ሰጥተናል፣ በቃ ከቻልክ ፊትን አታሳይ፣ ፊትን አታሳይ። ያ የዛሬ ሰደቃ ተውት። ሰደቃው ራሱ ሰደቃ ይፈልጋል። ለሰጠኸው ሰደቃ ራሱ ሌላ ሰደቃ አውጥተህ ያን ሰደቃ ካላጠራው ከባድ ነው ወላሂ። ሂጃቦቻችን ሂጃብ ይፈልጋሉ። እስትግፋሮቻችን እስትግፋር ራሱ ይፈልጋሉ እኮ። ሁሉ ነገራችን ፌክ ሆኗል። አስመሳዮች ሆነናል። አይደለም ተጨባጩ ይሄ አይደለም። ያለ ካሜራ ያለ ምንም ነገር የሚሆንበት የማይሆንበት ዘመን ላይ ያለ ነው። አቡበከር ሲዲቅ አንድ ደካማ ሴት ነበረች። እሷን እየሄደ ይዘይራት ነበረ። ዑመር ኢብኑ ኸጣብ አቡበከርን ኸይር ስራውን ለመከታተል ከኋላ ምን ያደርግ ነበረ? ይከታተለው ነበረ። እና የውመ ሚነል አያም አቡበከር እዛ ቤት ገብቶ ይቆያል። ገብቶ ከወጣ በኋላ ዑመር ገባ እዛ ቤት። ሲገባ አንድ አሮጊት ደካማ ሴትዮ ናች ያለች። ማነሽ አንቺ? ይገል ይባላል። አይነ ስውር ነች። ማን ነው ይሄ የሚመጣው ሰውዬ? አሁን ገብቶ የወጣው ማን ነው? እኔ አላውቀውም አለች። ምንድን ነው ዝምድና የላችሁ? ምንም አላውቀውም፣ ማን እንደሆነም አላውቀውም አለች። ምንድን ነው የሚያደርገው? ገብቶ ይገባል። ዱቄት ተሸክሞ ይመጣል። ዱቄት ያራግፋል። ከዛ ያቦካል። ሊጥ አብስሎ ምን ብሎ አብልቶኝ ይወጣል አለች። ሱብሃንአላህ። አቡበከር የታወቀው መቼ ነው? አሁን ዛሬ ያወራ ነው። ዑመር ከኋላ ተከታትሎት እንጂ አቡበከር ሰልፊ ይዞ ገብቶ አይደለም። እማማ እያጎረሰ እንደዚህ እየቀረጸ አይደለም አቡበከር። አያችሁ። ከዛ በኋላ ምን አለ ዑመር ኢብኑ ኸጣብ? አንተ ያ ኸሊፈተ ረሱልላህ፣ አንተ የነቢዩ ምትክ ሆይ ከአንተ በኋላ የሚመጣው ምትክ እኮ ስራ በዛበታል። ሱብሃንአላህ። አይታወቁም፣ መስጠታቸው አይታወቅም፣ ማንነታቸው አይታወቅም። ሁሉ ነገር ዛሬ ዝና ነው። ሀጅ አድርጎ መጥቶ ሀጂ ካላልከው ያኮርፋል። ይዛል ሰው አይደለም ሀጂ ካላልከው። ምክንያቱም ሴቷም ጀምራለች ነው። ሀጂያ ካላልከት ታኮርፋለች። ላንተ ብለው ነው ሀጂ ያደረጉት። ሀጅ አድርገው ዑምራ አድርገው መጥተው ቤታቸው በጊዜ ካሌክና ካልዘየርካቸው ይቆጣሉ፣ ያኮርፈዋል። ሁሉ ነገር ፌክ ሆና አስመሳይ። ለአላህ ተብሎ አይደለማ። ለአላህ ተብሎ የሚሰራ ነገር ስለሌለ እኮ ነው። የአሊ ኢብኑ አቢ ጣሊብ የልጅ ልጅ የነበሩት ጧት ልክ እንደ አቡበክር እንዳደረጉት በየቤቱ እየዞሩ ራሳቸው ተሸክመው ዱቄት በየቤቱ ዱቄት ያራገፉ ነበር። ማንም ሰው ግን አያውቅባቸውም ነበረ። ማንም ሰው። ታዲያ አንተ እንዴት አወቅህ ካላችሁ፣ እንዴት እንደታወቀ ታውቃላችሁ? ዘይኑል አቢዲን ይባላል። እንዴት እንደታወቀ ታውቃላችሁ? ልክ እሳቸው የሞቱ ቀን በሁለት ምክንያት ታወቀ። የዛን ቀን በየቤቱ ሲዳሰስ ዱቄት አልተራገፈም፣ የሰጣቸው ሰው የለም። ሁለተኛ ጀናዛቸውን የሚያጥበው ጀናዛ ጣቢ ጀናዛቸውን ሲያይ ጀርባቸው ተልጧል። በሰራተኛ አልነበረም የሚያመጡት፣ ራሳቸው ነበር የሚሸከሙት። ይሄ ነገ የቂያማ ቀን አላህ ጋር ምስክር ይሆንላቸው። ሶስተኛ ጀሃነም የመጀመሪያ የሚለከስባቸው ማን አለ? ሶስተኞች ሙጃሂዶች፣ በአላህ መንገድ ላይ የሚታገሉ ሰዎች። ስንት ካፊሮችን ሲጨፈጭፍ የነበረ ሰው ከዛ ይሞታል። ላይ አንገቱ ተቀላ ሞተ። አላህ ጋር ይቀርባል። ሸሂዶች ወደ ጀነት ሲገቡ እሱን ወደ ጀሃነም እሱን አስገቡት ይላል አላህ። አንገቱ ተቆርጦ ለአላህ ብሎ በተወጣበት መንገድ ላይ ባሪያዬ ሆይ ይለዋል አላህ። የቂያማ ቀን ያመጣውና ቁዋ ሰጥቼ ነበር፣ ጉልበት ሰጥቼ ነበር፣ ምን አደረክበት ጉልበትን ሲለው፣ ጌታዬ ወይ ስንት ካፊሩን ጨፍጭፍ ያለው፣ ማንም ሰው እስልምና ላይ እንዳይኮሳተር አድርጋለሁ። አዎ ማድረጉን አድርገሃል፣ ግን ይህን ያደረከው ለምንድን ነው? ለምንድን ያደረከው? ኃይለኛ እንድትባል፣ ጀግና እንድትባል፣ ማሻአላህ እንድትባል አልነበር? ተብሎልሃል። ዱንያ ላይ የለም እኔ ጋር ይላል አላህ። የለም እኔ ጋር አጅር፣ በቃ እዛ ዱንያ ላይ ጨርሰሃል። አዝሀብቱም ጠይባቲኩም ፊ ሀያቲኩም ዱንያ፣
በዱንያ ላይ መልካም ነገራችሁን ጨርሳችኋል፣ እኔ ጋር የላችሁም ይላል አላህ። አላህ ነጃ ይበለን። አላህ ነጃ ይበለን። ይሄ የቁርአን አንቀጽ አሁን የቀራሁት የቁርአን አንቀጽ ሱሐቦች ሲቀሩ ወላሂ ያለቅሱ ነበር። ነገ አሁን በተለይ ኒዕማ ላይ ያሉ ጸጋ ላይ ያሉ ሱሐቦች፣ ሀብታም የሆኑ ሱሐቦች አላህ እዚህ ዱንያ ላይ ይሄ ሁላ ሰጥቶን ይኸው ዱንያ ላይ ተጠቃቅማችኋል ከኔ ምን ትፈልጋላችሁ ብሎ አላህ የሚያባረን ይመስለናል ይላሉ። ይጨንቃቸዋል። ዛሬ ለምንድን ነው እኛ ቀልባችን የደረቀው? ለምንድን ነው አላህ ሲባል መደንገጥ ያቆም ነው? ዛሬ ትራምፕ ሲባል አሜሪካ ሲባል እኮ እንንቀጠቀጣለን። ፌዴራል ፖሊስ ሲባል እኮ እንሸበራለን። ሐቂቃውን እናውራ አይደለም ነው አይደለም? ልዩ ኃይል ሲባል እንጨነቃለን። ዛሬ አላህ ማሊከል ሙልክ የንጉሶች ንጉስ የሆነው የሀያሎች ሀያል የሆነው የታላቆች ታላቅ የሆነው ማሊኪ የውሚዲን የፍርዱ ቀን ባለቤት የሆነ ሊመኒል ሙልኩ ልየውም ሊላሂ ልዋሂድ ልቀሃር የዛሬ ቀን ስልጣን ለማን ነው ይላል አላህ። ሁሉንም ሰብስቡ፣ ማንም የሚመልስለት የለም። ፈየውመይዚን ፈላ ተስመዑ ኢላ ሐምሳ ሹክሹክታ እንጂ አትሰማም። የቂያማ ቀን እነ ፊርዓውን መጥተው እነ ሐማን መጥተው እነ ቃሩን መጥተው ሌሎችም አምባገነን ምድር ላይ የነበሩ አካሎች እንዳለ መጥተው የዛኔ ጸጥ ረጭ ይላሉ። ይሄ አላህን ለምንድን ነው ዛሬ ያልፈራን? ለምንድን ነው ለአላህ ቂማ መስጠት ያቆም ነው? ግምት መስጠት ለምንድን ነው ያቆም ነው? አላህን ይህን ያህል አላህን መዳፈሩ ምን አይነት የቀልብ በሽታ ቢኖርብን ነው? ثم كست قلوبكم من بعد ذلك فهي كالحجارة أو أشد كسوة ቀልባችሁ ደረቀ። የእናንተ የቀልብ አደራረቅ እንደ ድንጋይ ነው አለ አላህ። አረ እንደውም ከእናንተ ቀልብ ድንጋይ ይሻላል አለ አላህ። ከእናንተ ቀልብ ድንጋይ ይሻላል። አው አሸዱ ቀስዋ ወሚን አልሂጃራ ከድንጋዮች መካከል እኮ ምን አይነት ድንጋይ አለ? ከተራራ ላይ የአላህ ፍራቻ አስፈርቶት ተንከባሎ የሚወድቅ ድንጋይ አለ። ከድንጋዮች መካከል ውሃ የሚያወጣ ድንጋይ አለ፣ የሚያለቅስ ማለት ነው። ከድንጋዮች መካከል ስትፈለቅቀው ውሃ የሚያወጣ ድንጋይ አለ። ዛሬ ጠብ ምትል እንባ እንኳን ከኛ ዛሬ ደርቃለች። ሐዲስ ይነገራል አንሰማ። ይኸው በሳምንት አንድ ቀን ዛሬ የምንሰበሰብበት ጁምዓ ይሄ መስጊድ እኮ ቦታ ሊጠፋበት ቦታ ሊጠብቅ እኮ ይገባ ነበር አይደለም? እንሰራለን። ሁሌ ሽቀላ፣ ሁሌ ንግድ፣ ሁሌ መሯሯጥ እዚህ ሱብሃንአላህ ምንም ሳንበላ ምንም ነገር እርካታ ሳናገኝ ወደ አኼራ እንሄዳለን። አኼራችንን መንፈሳችንን ሊገነባልን የሚችል ነገር ላይ ግን አንቀመጥ። ሶሻል ሚዲያ ላይ ሄዱ፣ ዑለሞች ሐዲስ ያወራሉ፣ ኡስታዞች ሐዲስ ያወራሉ። ስክሮል ነው የሚደረገው። ማን ይሰማቸዋል? 5 ሰው 4 ሰው 10 ሰው የማይሞላ ሰው እኮ ነው ላይቭ ላይ ቁጭ ብሎ የሚከታተለው። ላይቭ ላይ 1 ሰዓት 2 ሰዓት ቁጭ ብሎ መስዋዕት አድርጎ ጊዜውን ዑለማው ይኸው እንካችሁ ሲል እኔ የማውቀውን ነገር ልስጣችሁ ሲል፣ ዛሬ ግን ሬጌ ራጋ የሚል ሰግጥ የሚል ፈምስ የሚለውን አካል ግን ወላሂ ባለፈው 16,000 ሰው ላይቭ ላይ ቁጭ ብሎ እየተከታተለው ሰሞኑን 16,000 አፎን 116,000 ሰው 116,000 ሰው። ይሄ መስጊድ 500 ሰው ነው የሚችለው። የዚህ መስጊድ ስንት እጥፍ እንደሆነ አስቡት። 116,000 ሰው ላይቭ ላይ ቀጥታ። ለምንድን ነው በዚህ ልክ ከአላህ መስመር የራቅ ነው? አያሳስበንም? ወላሂ ትውልዱ ቀጣይ ትውልዱ ምን አይነት ነገር ነው ከኛ የሚረከበው? ምንድን ነው የሚረከበው? ዛሬ ያላያችሁ ሙስሊም ቲክቶከሮች ገና ሲጀምሩ ምንድን ነው የሚሉት? በአላህ እንዳታሳልፉት፣ አላህን ፍሩ እንዳታሳልፉት ብለው ይጀምራል። ሰላዋት ቀረኮ ቢስሚላህ አልሐምዱሊላህ ሰላት የለም። አንተ ገና አሰላቱ ሰለላሁ ዐለይሂ ወሰለም እስከምትል እሱ 3-4 ቪዲዮ አይቶታል። የዘንድሮ ቲክቶክ ይሄ ነው በቃ የለም። እኔ ራሱ ፕላትፎርሜን ቀይሬያለሁ። ሰሉ አለ ነቢ ብዬ እጀምራለሁ። ሰሉ አለ ነቢ ባይሰሙኝ እንኳን ሰላዋቷን ይሰሟታል። ሰላዋቷን ሰምተው ባያወርዱ እንኳን ነገ ቂያማ ቀን አላህ ፊት ይጠየቃሉ። እንደው ሐዲሱን እንኳን ባይሰሙኝ ሰሉ አለ ነቢ በሉ። እናንተ በቃ ምንም ማድረግ አትችልም። ቲክቶክ ላይ 3 ደቂቃ በጣም ብዙ ነው። ይሄ 1 ሰዓት 2 ሰዓት ማን ያዳምጣል? በጣም
በጣም ከባድ ዘመን ላይ ያለነው ወላሂ ልብን የሚያረጋጋ ነገር ሰኪና የቀልብ ጡማኒና የቀልብ እርጋታ ውስጥ ሊከተል የሚችል ነገሮች ምናገኘው መስጊድ ውስጥ ነው። ምናገኘው ከኡስታዞች ነው። አንድ ትላልቅ መሻይኾች መስጊድ ውስጥ ቁርአን ተፍሲር እያቀሩ የሚሰማቸው ሰው የለም። በትርፍ ሰዓቱ ሰው እንኳ አይሰማም እኮ ትርፍ ሰዓቱ ጊዜ የለኝም ይላል ኢስላምን ለመካደም። ከአቡበከር የበለጠ ሀብታም ነህ ያንተ? እንደ አቡበከር ሀብታም አለ? ትጃር አለ? እንደ ዑስማን ሀብታም አለ? የዑስማን ሀብት እኮ እስካሁን ድረስ አሁን ላይ ያሉ ዓለም ላይ ያሉ 10 ቢሊዮነሮች እኮ ቢመጡ የዑስማንን ሀብት እስካሁን ድረስ እኮ አላገኙም። ዑስማን ስራ ፈት ሆኖ አይደለም። ዑስማን በኢስላም ላይ ያስቀመጠው አሻራ ከባድ ነው። ማደረ ዑስማኑ ማ ፈዐለ ባዕደ ልየውም። ዑስማን ካሁን በኋላ የሚሰራው ወንጀል አይጎዳውም የተባለው በገንዘቡ ሰርቶበታል። ነቢዩን አስደስቷል። አቡበከር ሲዲቅ ልክ እንደዛው፣ አብዱራህማን ብን ዐውፍ እስካሁን እንደዛ። መዲና ላይ ብትሄዱ የአብዱራህማን ብን ዐውፍ የዑስማን ብን አፋን ጉርጋት ነው። ይሄ የቴምር ማሳ ነው ተብሎ ትዘይራለህ ሂደህ እስካሁን ድረስ ሂደህ ትበላለህ። አንድ ቴምር በቀመስክ ቁጥር አጅሩ ማን ላይ ይጻፋል? አብዱራህማን ብን ዐውፍ ላይ፣ ዑስማን ብን አፋን ላይ፣ አቡበከር ላይ መስጊዶቻቸው አሉ። እስካሁን ድረስ መስጊዶቻቸው አሉ። የአቡበከር መስጊድ፣ የዑስማን መስጊድ፣ የዑመር መስጊድ ተብሎ ይዘየራል። እስካሁን ሰው ሱጁድ ባደረገ ቁጥር ቁርአን በቀራ ቁጥር በዘከረ ቁጥር አጅራቸው የዛሬ 1440 ምናምን ዓመት የሞቱ ሰዎች አሉ፣ ግን በህይወት አሉ። እኛ ምንም ሳንሰራ ቁጥር ብቻ ይዘን እንኖራለን። የእውነት የውሸት እንኖራለን፣ የእውነት እንሞታለን። አይደለም የውሸት ነው ኑሯችን። ከአላህን ትቶ ኑሮ አለ እንዴ? አላህን ረስቶ ኑሮ አለ እንዴ? ሰላት ትቶ ኑሮ አለ እንዴ? በጁምዓ ቀን አንድ ቀን ብቻ እየሰገዱ ህይወት አለ እንዴ? አላህ በየሰከንዱ በየማይክሮ ሰከንዱ እያበላን እያጠጣን ኒዕማውን በኒዕማ እያንበሻበሸን፣ አንተ ግን በሳምንት አንዴ ነው የሚገባ ትለዋለህ። አላህ በሳምንት አንዴ፣ እሱንም ጁምዓ ብቻ እኮ ነው፣ አስርንም እንኳን እንደግም። ይህም በሳምንት አንዴ አላህ ያዘነለት ሰው በአመት አንዴ ረመዳን ላይ የሚመጣም አለ። ገና ነው አሁን ወር ከምናምን አለኝ ብሎ ረመዳን የሚጠብቅም እኮ ባህር አለ። ለመግባት ሰላት ለመጀመር ወር ከምናምን አለኝ የሚል ሰው አለ። አላህ ነጃ ይበለን፣ አላህ ነጃ ይበለን። ይሄ የቂያማ መዳረሻ አንዱ ምልክት ነው። ባጢል የሆኑ ነገሮች ይነግሳሉ። ሐቅ የሆኑ ነገሮች፣ እውነት የሆኑ ነገሮች ይቆስሳሉ፣ ግን አይጠፉም። ዛሬ ሰዎች በሰዎች ነው የምንመዝነው አይደለ? ሐቅ የምንመዝነው በሰዎች ነው። ሁላችንም ወደ አላህ እንመለስ። የሚያዋጣን ወደ አላህ መመለስ ነው። የሚያዋጣን ማልቀስ ነው። የሚያዋጣን አንገትን ደፋ አድርጎ መሄድ ነው። ራስን ደበቅ ማድረግን የመሰለ ነገር የለም። ኮሚኒኬት ከአላህ ጋር ጥሩ ግንኙነት ይኑረን። ሀለ ከሲሩን ዒንደላህ፣ አላህ ጋር ሲር አለ፣ ድብቅ ነገር አለ አላህ ጋር። ነገ አማመላህ አላህ ጋር የምትፋረድበት ሰው ማያውቀው ወይ ሌሊት በመቆም ሊሆን ይችላል፣ ወይ በመጾም ሊሆን ይችላል፣ ወይ በሰደቃህ ሊሆን ይችላል። የሆነ ድብቅ ነገር አላህ ጋር አለ። ይህ ሰላትማ ይኸው እኔም ስሰግድ እናንተም ስትሰግዱ እንተያያለን። በይነከ አንተ ወበይነላህ፣ በአንተና በአላህ መካከል ብቻ ማንም ሰው ማይገባበት ጣልቃ ማይገባበት ስራ አለን ወይ? ራሳችንን እንገምገም። ተደብቀህ የምትረዳው ሰው አለ? አንተነትህን ሳያውቅህ በቃ ይሄ የሙእሚን ባህሪ ነው። የመጨረሻ የምናገረው ይሄ ነው። መልእክት አለ። የመጨረሻ የምናገረው ይሄ ነው። እስቲ የታሰሩ ሰዎችን ሂድ ዋስ አተው ዛሬ ፍርድ ቤት 2 ዓመት 3 ዓመት የሚቆዩ ሰዎች አሉ። አንተነት ሳይታወቅ ዋስ ክፈልላቸውና ና ማን ያስፈታቸው? አላህ ነው የሚያውቀው። አንተነት አይታወቅም። እስቲ ሆስፒታል ሂድ መታከሚያ አተው የሚንከራተቱ አሉ። አይናቸው መመለስ የሚችል ሰዎች አሉ። በገንዘብ እጦት ምክንያት ክፈልላቸውና ና አንተነት ግን አይታወቅም። ሂድ ብድር ያለባቸው በየሱቁ በየአካባቢ ላይ ብድር ያለባቸውን በድብቅ ክፈል። አንተነትን ግን እንዳያውቁ አንተ። ይሄ ነው ፈላህ የሚያወጣው። ይሄ ነው የአላህን ቁጣ የሚያበርደው። ይሄ ነው ሰላማችንን የሚያውጀው። አላህ ሰላም አላህ ያርገን። ነጃ የምንወጣ አላህ ያርገን። ወደ አላህ የምንመለስ አላህ ያርገን። አስመሳይ ከመሆን አላህ ነጃ ይበለን። ለሐቅ የምንጓዝ ሰዎች አላህ ያድርገን። ሐቅን አጥብቀን የምንይዝ አላህ ያድርገን። ኢስላምን የበላይ የምናደርግ አላህ ያድርገን።
ያ ረበል ዓለሚን ያ ረበል ዓለሚን። ሁለት መልእክት አለ። መልእክት እዚህ ላይም ከ130 ሰው በላይ አለ ይሳተፋሉ ብዬ አስባለሁ ኢንሻአላህ። ግን የመጀመሪያው መልእክት የዳዕዋ ፕሮግራም ነው። በሱሉልታ የዳዕዋ ኮሚቴ አዘጋጅ በሱሉልታ መጅሊስ የዳዕዋ ኮሚቴ አዘጋጅ በየወሩ የሚደረግ የዳዕዋ ፕሮግራም አለ እንደ ከተማችን ማለት ነው። ይሄ ሶስተኛ ዙር ነው። ሶስተኛ ዙር የዳዕዋ ፕሮግራም ነው። አሁን ተረኛ የሆኑት ሀያት ቁጥር 2 ነው። ኮካ አካባቢ ላይ በተለምዶ ሽፍኔ የሚባለው ቦታ ላይ ትንሽ ገባ እንዳላችሁ ታገኛላችሁ። እሁድ የተለያዩ ዱዓቶች አሉ፣ የተለያዩ ፕሮግራሞች አሉ። ቆንጆ ፕሮግራም አሰናድተው እየጠበቋችሁ ነው የሚገኘውና ሁላችንም እንገኝ። አሁን ያወራነውን ነገር ተግባራዊ ለማድረግ እንገኝ። በቱታም ቢሆን ነው አግባብ አይደለም በቱታ መምጣት፣ ግን በቱታም ቢሆን ነው። ዝግጁ ናችሁ? የምትሄዱበት ስታጡ አይደለም የምትመጡት። ፕሮግራም ብላችሁ አስባችሁ ከመጣችሁ በእያንዳንዱ እርምጃ እግራችሁ ወንጀላችሁ ከፍ ይላል፣ ይራገፋል፣ ምንዳችሁ ደግሞ ከፍ ይላል። ዝግጁ ናችሁ? እስቲ እጃችሁ የሚመቻችሁ ዝግጁ ይሆናችሁ፣ የማይመቻችሁ ራሱ ነይቱ፣ እጃችሁን አውጡ። በንያ አላህ ይሰጣችኋል። ኢንሻአላህ እንገኛለን በሉ። እስቲ ኢንሻአላህ በሉ። እጅ የሌላችሁ ምን እግር ልታወጣ አስባችሁ ነው? ዝም ያላወጣችሁ አላህ ሁላችንም አላህ እግራለን። አራሚን በሉ። ሁላችንም አላህ እግራለን። እንደዚህ አይነት የኸይር ቦታዎች ላይ እያነፈነፍን ምን ሄድ ሰዎች አላህ ያድርገን። ዳዕዋ የሚዘጋጀው ለእናንተው ነው አይደለ? ለኛው ነው አይደለ? ስለዚህ እንሂድ። ብዙ ጂኒዎች እኮ ይሰማሉ። እናንተ ባሰቡ ብዙ ጂኒዎች ይታደራሉ። ጂኒዎች የሚመጡበትን ቦታ ነው። እሺ፣ በዚህ አጋጣሚ እዚህም ጂኒዎች አሉ። አብሽሩ፣ አላየኋቸውም። ጂኒ ቀላቢም አይደለሁም። እሺ፣ ሁለተኛ መልእክት ያው ረመዳን ደርሷል። ነሽጣቸዋል፣ መርቀናቸዋል። አላህ ከሚደርሱ አላህ ያድርገን። አልናፈቃችሁም? ረመዳን መጣ ሁላችሁ ያለን ነው። አህለን ቢካ ያ ረመዳን ብለናል። እኛ ረመዳን ሆይ እኛም አለን ብለናል። እኛም በጉጉት እየጠበቅንህ ነው ብለናል አይደለም? ይኸው እናንተን ወክለን ብያለሁ። እንደው ረመዳንን አግኝተው በሰላም አግኝተው ከሚጾሙ ሰዎች አላህ ያድርገን። ቅያሙንም ከሚቆሙ አላህ ያድርገን። ታዲያ መስጊዳችን ላይ አንድ ፕሮጀክት አለን። ያ ፕሮጀክት ያው ይሄኛው ፕሮጀክት አይደለም። ያ ፕሮጀክት ሀጂ ሻህ ኢብራሂም መልሳቸውን እዚሁ ላይ አደባባይ ላይ እስከምነግራችሁ ድረስ ያው ይህንን አንነካም። ከትላንትና ወዲያ ከኡስታዝ አቡበከር ጋር ነበርኩኝ። በዚህ ጉዳይ ላይ ቁጭ ብለን አውርተንበታል። በቅርቡ መልስ እንሰጣለን ብለዋሉ። ያው ሀጃ ላይ ስለነበሩ ምርጫም ነበር በመሀል ላይ፣ እሱን ደግሞ ታሞ ስለነበረ ያው ይሄ ነገር ሊሳካ እንትን አላለም። ስለዚህ ኢንሻአላህ ተናበው እነሱ ከዛ ያው ይጠሩናል፣ ሄደን እናናግራቸዋለን። በቅርቡ ተጀምሮ ያልቃል ብለን ተስፋ እናደርጋለን። ኧረ ኢንሻአላህ በሉ። አይከፈልበትም እንኳን አጅር ግን ታገኛላችሁ ኢንሻአላህ በሉ። ግን ከእናንተ ደግሞ ጥቃቅን ነገሮችን ደግሞ ከእናንተ እንፈልጋለን። መስጊዳችን ተደፍሯል፣ ወላሂ ተደፍሯል። እንዳያችሁት ያው በማንነቱን ባልገልጽላችሁ አንድ የመስጊዳችን የጀርባ አጥንት የሆነ ወንድማችን ይሄ አጥሩን እንዳያችሁት 5 ኮርስ በሌላ ቦታ 4 ኮርስ አድርጎ ዙሪያውን አሳጥሮልናል። በዛ በኩል በፕሮጀክቱ በኩል ባዶ ነው። ጅብ ይገባል፣ ውሻ ይገባል። ጅብና ውሻስ እሺ ይሁን፣ እሱም መግባት አልነበረበትም። ይሁን ግን ሌባ እየገባ ያው ማይካችን ተሰልትብሯል። ማይክ በዚህ አጋጣሚ የሚገዙ ሰዎች ግዙልን። አላሁ አክበር በተባለ ቁጥር አጅር ታገኛላችሁ። ማይክ እዚህ ድረስ መጥተው ሌቦች ማይክ ወስደውብናል። በግምት ቢያንስ ከ10 ምናምን ሺህ ብር በላይ ግምት ያላቸው ማይኮች ማለት ነው። እዚህ ጋር የጠረጴዛ ማይክም አለ። እዚህ ሁለቱ ምንታዩት ይኸው ባዶ ነው፣ ተዋራ የለውም፣ እንጨቱ ብቻ ነው የቀረው። ስለዚህ ማይክ አይደለም የምጠይቃችሁ እናንተ። ማይክ የሆነ ሰው መጥቶ ይሸፍነዋል፣ ችግር የለውም። ግን ማያችሁ ብዙ አህል ኸይሮች አላችሁ። አሁን የምፈልገው ከእናንተ መስጊዱን እየተደፈረብን ስለሆነ አንደኛ የመስጊዳችንን ክብር ማስጠበቅ አለብን። እሱን ለማስጠበቅ ደግሞ ቢያንስ 4 ኮርስ አሁን ካለበት 4 ደረጃ ከፍ ማድረግ እንፈልጋለን። ዛሬ እሱን ፕሮግራም ይዘን ነው የመጣ ነው። እንደማታሳፍሩን በተክቢራ ገለጹልን። ተክቢራ ነው ያሉት። ከቢሩ ተክቢር በቃ ተሰጥቷል።
ባለሙያዎችን አስወጥተን ጨረታ እንትን ብለን አንዱን እንትን ልበላችሁ ከብሎኬት እንጀምራለን። አሸዋ ይፈልጋል፣ ነጭ ድንጋይ ይፈልጋል። ያው በዛ በኩል መታጠር ስላለበት በዛ በኩል ምንም የለውም ባዶ። ሌላው ቦታ ላይ ግን ብሎኬት እና አሸዋ ብቻ ነው የሚፈልገው። ስለዚህ ብረት ባለ 10 ብረቱም ያው ስታፋ፣ ሽቦ፣ ብሎኬት እና ቁፋሮ በዛች በኩል ቁፋሮ የሚፈልገው እነዚህ ነገሮች ይፈልጋሉ እና ከብሎኬት ነው የጀመረው። 3400 ብሎኬት ያስፈልገናል። አንድ ብሎኬት ዋጋ ስንት ነው? 8 ብር ነው። ስንት ነው? ማን ነው? 200 ስንት ብር ነው? 33 ብር። ስለዚህ ከብሎኬት እንጀምራለን። እዚህም ያላችሁ ኮሜንቱን ልክፈተው መሳተፍ ትችላላችሁ። ቶሎ ቶሎ አድርገን ኢንሻአላህ እንጨርሰዋለን። ቀጠሮ ሌላም ቀን ኢንሻአላህ ቀጠሮ ደግሞ አንይዝም። መርሃባ። አሁን አላህ 10 ብሎኬት ስንት ነው የሚሆነው? 300 ምናምን ብር አይደለ? 10 ብሎኬት 330 ብር፣ 100 ብሎኬት 3000 ምናምን ብር አይደል? ነው 200 ብሎኬት 6000 ምናምን ብር። ስለዚህ ማንም ሰው እንዳይቀድመኝ ሸርስቴ አፉ ይበሉኝ። እኔ በ200 ብሎኬት እጀምራለሁ። ለእኔ ተክቢር